ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይህንን ጉድ ይሄ ኮርስ የሚሉት እኔ ለቤተ ክርስቲያን ጠላቷ ነው የሚመስለኝ። ይቅርታ አድርጉልኝ። በቃ የነበረውን ነገር ሁሉ ብትንትና አድርጎ መጣል፣ ደፋር መሆን። ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር ኮርስ ምንድነው? ቁርስ እንደሆነ እንጂ አሁን ቁርስ ለምሳ መድረሻ እኮ ነው ቁርስ። ይሄ ኮርስ ምን ቁርስ አድርጌ ነው የምወስደው። ቁርስ ደግሞ አያጠግብም አይደል እንዴ? ምሳ ካልበላን አንጠግብም። ከባድ ነው። ምንም ማድረግ አይቻልም። የኢየሱስ ስም የተባረከ ይሁን። ጠያቂ ትውልድ መጣ። በቃ ይሄ ምንድነው? ይሄ ለምን እንዲሆነ የሚል ሰው መጣ። ይሄ ኮርስ እንደዚህ አይነት ነገር በጣም ደስ ይላል። ክብር ለኢየሱስ ይሁን። ድሮ የማይጠይቅ ምንም የማይናገር የተባለውን ብቻ የሚሰማ ሰው ነበር። አሁን ግን እግዚአብሔር ይመስገን ይኸው በየቦታ ወንጌል እየተሰበከ ነው። ጠያቂ ትውልድ እየመጣ ነው። መጽሐፍ እንዲህ ይናገራል፣ እናንተ እንዲህ እያላችሁ ነው፣ ልክ አይደለም። ይኸው ደፋር መሆን ይላል። እኛ ደፋሮች አይደለንም ምናምን ተብሎ በቃ ምንም ነገር እንዳይጠየቅ የተባለውን ሁሉ ዋጥ አድርጎ እንዲቀመጥ፣ ምንም እንዳትናገር የተባልከውን ዝም ብለህ እንድትወስድ፣ ስለ መጽሐፍ ቅዱስ ምንም ነገር አትናገር፣ አንተ የምታውቀው ጉድ የለም፣ እኛ ሁሉንም እናሳያለን፣ እኛ በምንለው መንገድ መሄድ ብቻ ነው። ይሄ የለም ማለት ትውልድ። ክብር ለኢየሱስ ይሁን። መጽሐፍ የምናገረውን እንቀበላለን፣ ያልተናገረውን ግን አንቀበልም። ይሄ ነው ደፋር የሚያስብለው። ይሄ ምኑ ጋር ነው ስህተት? መጽሐፍ ቅዱስን ማንበብ መማር ማወቅ አያስፈልግም። አየህ፣ ዝም እንዳልክ እኛ የምንልህን ነገር ብቻ እየሰማህ ኑር። ክብር ለኢየሱስ ይሁን። ጠያቂ ትውልድ መጣ። ይሄ ደግሞ ሰላም አልሰጠም። ኮርስ ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ይሄ ደስ የሚል ዜና ነው። ጠያቂ ትውልድ እየመጣ ነው። ቁርስም ሆነ ምሳ መጽሐፍ የማይናገረውን ከተናገራችሁ ትጠየቃላችሁ። ይሄ ለምን እንዲሆነ ይባላል። ከዛ መልስ አምጥቶ ማሳየት ነው ከእግዚአብሔር ቃል። ከሌለ ውሸት ጥሩ አይደለም። ውሸት ነውር ነው። ያልተባለውን ማውራት ነውር ነው። መጽሐፍ ላይ የሌለውን ማስተማር ነውር ነው። ክብር ለኢየሱስ ይሁን። ደስ የሚል ዜና ነው። ስሙንም እንሰማለን ግን አንፈርድም። እስቲ ስሙት። ለይህች ቤተክርስቲያን ትልቁ ይዟት የቆየ ይሄ ከበሮ ነበረ። ደግሞ መልሶም ደግሞ ይሄ ከበሮ ሊያጠፋት ግን ቤተክርስቲያን ሰብኳት የቆየ ጸናጽልና ከበሮ የማንም አባቶች ይመሰክራሉ። ሊቃውንቱ መምህራኑ ማን ሰብኮት ነው? ወንጌል ማቴዎስ ወንጌል፣ ሉቃስ ወንጌል ተሰብኮ አይደለም። ከበሮና ጸናጽል ነው እዚህ ያደረሰው። እንግዲህ አባቶች ናቸው እችን ቤተክርስቲያን እስከ ዛሬ ድረስ ሲሰብክ የኖረው ከበሮና ጸናጽሉ ነው ብለዋል እንጂ ማቴዎስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል፣ ሐዋርያት ሥራ የሚባል የለም። እስከ ዛሬ ሰብኮ ያቆያት ከበሮ ነው፣ ጽላጽል ነው የሚሉት። ጣራ ግድግዳዋ፣ አጥሯ፣ ጉልላቷ ኢየሱስ ይሰበክ። እንደዚህ ሳይሸፍኑ እውነት የሚናገሩ ሰዎች ግን ደስ ይላል። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አይነሳም። እንደዚህ አይነት ነገር አይወራም፣ ነውር ነው። ሰው ሰራሽ ትምህርት፣ የራስ ትምህርት። ይህንን ደግሞ የማይቀበል ትውልድ እየመጣ ነው። እንግዲህ ምን ይደረግ? መጽሐፍ ቅዱስን አንብቦ ይጠይቃል። አየህ፣ አረ ኢየሱስ ይሰበክ፣ እውነትም ኢየሱስ ይሰበክ። ከኢየሱስ ውጪ ተሰብኮ የለመደ ሰው ኢየሱስን መቀበል ያስቸግራል። ይህንን ደግሞ በአደባባይ እያየን ነው። አንገት ላይ መስቀል አለ፣ ኢየሱስ ጌታ ነው ሲባል ሌላ ታሪክ ነው። ኢየሱስን የሚቃወም ነገር ግን የኢየሱስን መስቀል አንገቴ ላይ አረ በጣም ይጋጫል። ወንጌል ይሰበክ፣ ይነበብ። ይሄ ነው ትክክለኛው ነገር። አቤት እንደዚህ እውነት ሲወጣ ግን ጥሩ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ታኮ አያስፈልግም። አይገርምም? ብቻውን በቂ ነው። ስሙኝንም ማርያምን ሲሉ ወይ ፍቅሯ! ኢትዮጵያ ሕዝብ የታደለው ሕዝብ የእመቤታችን ስም ከኛ ጋር ይሁን። ማርያምን ሳይልም ማርያምን በሉ እስቲ ማርያምን። ይሄ ራሱ ድል ይነሳል። ስሟ ድል ይነሳል። ስሟ ኃይል ነው። ስሟ መድፍ ነው። ስሟ ከባድ መሳሪያ ጠላትን የኢየሱስ ስም ከስሞች ሁሉ በላይ ነው። ኃይል ያለ ስም የኢየሱስ ስም። አዳኝ እሱ፣ ፈዋሽ እሱ ኢየሱስ። አጋንንትን ነቅሎ አባሮ የሚያወጣ ስም ኢየሱስ።
በሞት ላይ ስልጣን ያለ ስም ኢየሱስ፣ ሕይወት የሚሰጥ ስም ኢየሱስ። ሌላ ሁሉ አፈታሪክ ሰው ሰራሽ ትምህርት ነው። የሰው ስም ለሰው ምንም አይጠቅምም። የኢየሱስ ስም ብቻ ሕይወት። ሰው የማምለክ ሱስ በኢየሱስ ስም ከዚህ ምድር የተነሳ ይመለካል። እግዚአብሔር ብቻ በሱ ላይ ሰው ተደርቦ በኢየሱስ ላይ አረ በጌታ በኢየሱስ ስም ኢየሱስ ያድናል። ከስሞች ሁሉ በላይ ስም ኢየሱስ ስም ብቻ። ሌላ ሁሉ ተረት ነው። ይሄንን አምና ወደ ሲኦል እንዳትሄድ ና ወደ ኢየሱስ። ሕይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ሰውን እኔ ያያ ዘደረታ ወደዋለሁ ማርያምን አታችሁ ትበታ እያንዳንዳችሁን ያያ ዘደረታ ይበልጣችኋል። ገባችሁ? ጋዲሳ እኔ ከመጣ በጣም ቆይቷል። በጣም ማለት ነው ጋዲሳ። ለማንኛውም ዛሬ ልናገር የፈለኩት ወንድማችን ደምሮ ና ወደ ኢየሱስ፣ ወደ ቤቱ ና ተመለስ። ወንድማችን ደምሮ ኢየሱስ ዛሬም ይወዳል። ና ወደ ኢየሱስ። ሕይወት እሱ ነው። ያለ ኢየሱስ ሕይወት ምን እንደሆነ አሁን እያየ ነው አይደል? ከሱ ቤት ወጥቶ ውጪ መኖር ምን እንደሆነ እያየ ነው። ሰው ኢየሱስን ትተው ወደ ሌላ ሲሄድ ምን አይነት ሕይወት እንደሚኖር ይሄው እያየ ነው። ስለዚህ ወደ ኢየሱስ ተመለስ፣ ወደ ቤቱ ተመለስ። ይወዳል። ይሄንን መልእክት በደንብ አድርጋችሁ ኮፒ ሼር እንድታደርጉ ፈልጋለሁ። ተመለስ ወደ ቤቱ፣ ወደ ኢየሱስ ና። ይወዳል። እኛም እንወዳለን። ና ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንም አንድ ሰው ወደ ጴንጤ ከመጣ ኢየሱስ ክርስቶስን ፍለጋ ስለሆነ የመጣው ቶሎ ብላችሁ ወንጌልን ንገሩት። ከጴንጤ ወጥቶ ከሄደ ግን ወይ ሱስ አስቸግሮት ነው ወይ ዳሌ ፍለጋ ነው ሄደው። ጸልዩለት። ጸሎት ነው መፍትሄው፣ ሌላ ምንም የለም። ሰው ያለ ኢየሱስ ምንም እኮ ምንም ከሱ ቤት መውጣት ምን ያህል ከባድ እንደሆነ ስሙ። ይሄን ስናገር ብዙዎቻችሁ ቀልድ ሊመስላችሁ ይችላል፣ ግን ቀልድ አይደለም። ዛሬ እንደከዚህ በፊት ልቀልድ ምናምን አይደለም የመጣሁት። በደንብ አድርጋችሁ ሲሪየስ የሆነ መልእክት ይዤ ነው የመጣሁት። ዛሬ 2 ዓመት በፊት ህይወቴን ብታዩት እኔን ብታቆኝ እንደዚህ አልነበርኩኝ። እውነት ለመናገር በጣም ማለት በመንፈሳዊ ህይወቷ ማትደራደር በእግዚአብሔር መድረክ ላይ ቆሜ የምዘምር ሴት ነበርኩኝና ዛሬ ይሄ ትልቅ መልእክት ስፔሻሊ ደግሞ በእግዚአብሔር ቤት እያገለገላችሁ ያላችሁ ክርስቲያኖች በቃ አትውጡ ከእግዚአብሔር ቤት። ከወጣችሁ ደስ አይልም፣ ሰላም የለም። ሰላም ያለው እውነተኛ ደስታ ያለው በእግዚአብሔር ቤት ነው። አይ ነው ይሄን ስናገር ብዙዎቻችሁ ቀልድ ሊመስላችሁ ይችላል፣ ግን ቆዩ፣ እዛ ነው ሰላም ያለው። የህይወታችሁ ስኬት ያለው እግዚአብሔር ቤት ውስጥ ነው። ሜቢ እንደኔ ሰውን በማየት ተሰናክላችሁ ሊሆን ይችላል። እዛም ያሉት እንደናንተ ሰዎች ናቸው፣ ሊሰናከሉ ይችላሉና ሰውን አትዩ፣ እግዚአብሔርን ብቻ አገልግሉ። ሰውን ካያችሁ ተሰናክላችሁ እንደኔ ትወጣላችሁ ከእግዚአብሔር ቤት። አንዴ ከወጣችሁ ወደዛ መመለስ በጣም ነው የሚከብደው፣ ዋጋ ያስከፍላችኋል። ወደ እግዚአብሔር ቤት መመለስ ዋጋ ነው የሚያስከፍለው። ክርስቶስን ነው የምላችሁ፣ የቀለድኩኝ ምናምን አይደለም። ከቻላችሁ እዛው ቆዩ እሺ። ሰውን አትዩ። አገልጋዮች፣ ዘማሪዎች፣ በየትኛውም ሃይማኖት ልትሆኑ ትችላላችሁ፣ ችግር የለውምና ሰውን አትዩ። አላችሁ ሃይማኖት ጽኑ እሺ። አትውጡ ከእግዚአብሔር ቤት። በመንፈሳዊ ህይወታችሁ ጠንካራ እንድትሆኑ ፈልጋለሁ። ከዛ ስትወጡ ያለው በጣም ነው የሚያስጠላው። ቆንጆና ደስ የሚል መልእክት ነው። ከእግዚአብሔር ቤት አትውጡ። በሰው ተሰናክላችሁም በሆነ አጋጣሚ እንዳትወጡ። አረ እንትናም እንዲህ ካደረገ እዚህ ለምን ይቀመጣሉ? ይሄም አሁን እንዲህ አይባልም። የሆነ ሰው ይዞ ሊጠቀም ይችላል። በቃ አንተ ግን ወደ ውጪ ወደ ሌላ እንዳታይ ከኢየሱስ ጋር ወደፊት መቀጠል ነው። እንዴት አድርገህ ከኢየሱስ ጋር መቀጠል እንዳለብህ ከኢየሱስ ጋር መንገድ እየመረጥክ ላለመውደቅ ቦታ እየመረጥክ መርገጥ ነው እንጂ ሰው እንትን አለ ምናምን ብለህ ዓለም ላይ ሮጠ ከዚህ በፊት የጸለይከውን ከዚህ በፊት በጌታ ፊት የሆንከውን ያንን ጊዜ ሁሉ ካሳ ያስከፍላል አጋንንት ቁጭ አድርጎ ማለት ነው። እዛ ጥባጥቤ ይጫወታል። ስለዚህ በሱ እጅ መግባት የለብህም። ምንም ቢሆን ኢየሱስ እሱ ይሻላል።
ደግሞ እኮ እኛን የጎደ ሰው እኮ ነው እንጂ ክርስቶስ አይደለም። ሰውን እያየን እሱን ትቶ መሄድ ከባድ ነው። አይ ይሄም ቀላል ነው እያልኩ አይደለም። ይሆናል አይደል? በጣም ከባባድ ነገሮች ሊገጥመን ይችላል። ቢሆንም ግን ከኢየሱስ ጋር ያለን እንትን መቁረጥ የለብንም። ማያዝ ነው። ኢየሱስ ያድናል። ሰው እያያችሁ ወደ ዓለም እንዳትገቡ ተጠንቀቁ። ይሄ ትልቅና ቆንጆ መልእክት ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ክብር ለኢየሱስ ይሁን። ስሙ ይልንም ቤተ ክርስቲያን በእንደዚህ ያለ በክርስቶስ ላይ የተመሰረተ መገለጥ ላይ እርግጠኛ ሆነን ካልቆምን በጣም ብዙ ቻሌንጅ እየመጣበት ያለ ጊዜ ነው። በጣም የክርስቶስን ትምህርት የሚቃወሙ ብዙ ትምህርቶች፣ ብዙ ሃይማኖቶች፣ ብዙ አስተሳሰቦች፣ ብዙ ፍልስፍናዎች በሚዲያ እየመጡ ነው። ግራ የሚያጋቡ ስለ ኢየሱስ ማንነት ግራ የሚያጋቡ ጥቅስ እየጠቀሱ አምላክ እንዳልሆነ ለማስረዳት የሚሞክሩ የራሳችንን መጽሐፍ ቅዱስ ይዘው አምላክ እንዳልሆነ ለማስረዳት በየገጠሩ በየከተማው የሚተጉ በጣም ብዙ ነገር እየመጣ ነው። ወንድሞች እናቶች፣ የዋህነቱ ዘመን እያለፈ ነው። ሰው ባይብል ጠቃሽ ከሃዲው ሁሉ ባይብል ጠቃሽ እየሆነ የመጣበት ዘመን ነው። በጣም ብዙ ግራ የሚያጋቡ አስተሳሰቦችና ትምህርቶች ያሉበት ዘመን ነው። መቆም እንችላለን። መበርታት እንችላለን። ዓላማውን የእግዚአብሔርን ማስፈጸም እንችላለን። ወንጌል ዘላለማዊ ስለሆነ ዘላለማዊውን ወንጌል መስበክ እንችላለን። ግን ምን ያስፈልገናል? ማወቅ። ያመናችሁትን እወቁ። የወኩለታ ወድሃለው እስምል ቆንጆ መልእክት። ክብር ለኢየሱስ ይሁን። ያመናችሁትን እወቁ። አለበለዚያ የሚረብሽ ብዙ ነገር እየመጣ ነው። የመጣው ሁሉ ይዞ እንዳይሄድ። ስለዚህ ማንን እንደተከተልክ ወደ ማን እየሄድክ እንደሆነ ማወቅ ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰማይልንም አንዳንድ ጊዜ እምነት አብስትራክት የሚመስለው ሰው ካለ እምነት አብስትራክት አይደለም። እምነት የሆነ የማይዳሰስ የማይጨበጥ የማይታይ አይነት እኛ ብቻ የምናውቀው አይነት ነገር አይደለም። በደንብ የሚታይ ነገር ነው። በድርጊት የሚገለጥ ነገር ነው። እና እንዳንሞኝ ፈልጌ ነው። አንዳንዴ እኔ እምነቴ በል አንተ አታውቀኝም። የኔ እምነት በቃ አንተ አታውቅም። ሰው አታውቅም አንተ እምነቴ እዛ በሉ ይለናል ወይም እንል ይሆናል። እምነት ግን አታውቀውም። እምነቴ የሚባል አይደለም። እምነታችን ስንኖር የሚታይ። አሁን ለምሳሌ የኔ እምነት ምን አይነት እንደሆነ ለማወቅ ከጠዋት ጀምሮ የዋልኩበትን ማየት ነው። የእምነቴን ያክል ነው የዋልኩት። በቃ የእምነቴን ያክል ነው የተናገርኩት፣ የእምነቴን ያክል ነው ያደረግኩት። እምነቴ የሚፈቅድልኝ ቦታ ነው ብዬ የመጣሁት ማለት ነው። ስለዚህ እምነት እዛ ውሎ እዛ አይደለም። ይሄም ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።